የተረፈ ተገብቶ እንጂ ማን ሰጥቶ ያውቃል ስለጎደለ አንሶብህ ምስጋናና ክብር አደባባይ ወጥተህ አትልምን ኢየሱሴ ትልቅ ነህ ምትክ ቀድሞ ክብር የበቃን ቀድሞ ክብር የበቃን ሞልቶ የተረፈ ተገብቶ እንጂ ማን ሰጥቶ ያውቃል ስለጎደለ አንሶብህ ምስጋናና ክብር አደባባይ ወጥተህ አትልምን ኢየሱሴ ትልቅ ነህ ምን ትከብር አቤት ኢየሱስ ቀን አንድ ተብሎ ሳይጀመር አንተ እኮ ስትመለክ ነበር ወር አንድ ተብሎ ሳይጀመር አንተ እኮ ስትመለክ ነበር ዓመት በዓመት ላይ ሳይደመር አንተ እኮ ስትመለክ ነበር በዘመናት ዘመን ሳይጨመር አንተ እኮ ቀን አንድ ተብሎ ሳይጀመር አንተ እኮ ስትመለክ ነበር ወር አንድ ተብሎ ሳይጀመር አንተ እኮ ስትመለክ ነበር ዓመት በዓመት ላይ ሳይደመር አንተ እኮ ስትመለክ ነበር በዘመናት ዘመን ሳይጨመር አንተ እኮ ስትመለክ ሳይባል በመጀመሪያ ሳትፈጥር ሰማይና ምድር አዋፋት ባህር ላይ ሳይበሩ ሳትመሰርት በፊት ተራሮችን ግን ላመስግን ጌታ ላመስግን ለእኔ ስላረከው ድንቅ ሥራ ለእኔ ስላረከው ድንቅ ሥራ እንዳው ቢሆንልኝ ለውለታ ላመስግን ልገዛልህ ጌታ ልገዛልህ ለእኔ ስላረከው ድንቅ ሥራ መድኃኒቴ እግዚአብሔር ነው ይህን ሁሉ ያደረገው ታዲያ ለሱ ምን እላለሁ ምስጋናዬን አበዛ መድኃኒቴ እግዚአብሔር ነው ይህን ሁሉ ያደረገው ታዲያ ለሱ ምን እላለሁ ምስጋናዬን የታለለታ መድኃኒቴ እግዚአብሔር ነው ይህን ሁሉ ያደረግ ታዲያ ለሱ ምን እላለሁ ምስጋናዬን አበዛ ክበር ብቻ ተመስገን ብቻ ተመስገን
ለሱ ምን እላለሁ ምስጋናዬ አበዛት መድኃኒቴ መድኃኒቴ እግዚአብሔር ነው ይህን ሁሉ ያደረገው ኢየሱስ ታዲያ ለሱ ምን እላለሁ ምስጋናዬ የታል ድምፃችሁ አይሰማም ክበር ብቻ ተመስገን ብቻ ተመስገን ክበር ብቻ ከፍ በል ብቻ ከፍ በል ብቻ ክበር ክበር ንገስ ክበር አሜን ክበር 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 ንገስ 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 ክበር በሉት ክበር 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 ንገስ 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 ክበር ክበር እልሃለሁ ጌታ አንተ የኔ ጌታ ንገስ እልሃለሁ ኢየሱስ በሕይወቴ ክበር ክበር እልሃለሁ ጌታ አንተ የኔ ጌታ ንገስ እልሃለሁ ኢየሱስ የታለ ልታችሁ ተባለዚ ማህተቤን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን ባንዴ ደመሰስከው ጨለማ ይበርቷል ነፃ ወጥቻለሁ የታል ጭብጨባው አመሰግንሃለሁ አመሰግንሃለሁ ጨለማ ባንተ ዘንድ የለም ብርሃን ሁሌ የምትበራ የንጋቱ ኮከብ ኢየሱስ ብርሃን ጨለማ አንተ ስትመራኝ ገብቼ አረማመዴ ቀናለኝ ብሩህ ተስፋን አይቻለሁ አባቴ ከፍ በልል ኢየሱስ ከፍ በልልኝ አባቴ ከፍ በልልኝ ክበር 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 ንገስ 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 ክበር በሉት ክበር 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 ንገስ 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 ክበር እልሃለሁ ክበር እልሃለሁ ጌታ አንተ የኔ ጌታ ንገስ እልሃለሁ ኢየሱስ ክበር ክበር እልሃለሁ ጌታ ጌታ ንገስ እልሃለሁ ኢየሱስ ማህተቤን ፈታ ቀንበሬን ሰበርከው የዕዳ ጽሕፈቴን ባንዴ ደመሰስከው ጨለማ ይበርቷል ነፃ ወጥቻለሁ አመሰግንሃለሁ 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 ማህተቤን ፈታ ከቶ አልሻም በዘመኔ ካንተ ሌላ ለኔ ኮርቻለሁ ላለለየ ኢየሱስ መድኔ ብቻ አንተ ክበር እንጂ ይሁን ደስ እንዳለ አልሰለችም ሁል ጊዜ ጌታ ውለታው በዛ ጌታ ውለታው በዛ ውለታው ኢየሱስ ውለታው ምስጋና ላይ ምስጋና ገና በዛለው ተባረክ ብዬ ሁልጊዜ መቼም በምስጋና ላይ ምስጋና ገና በዛለው ተባረክ ብዬ ሁልጊዜ መቼም በዝማሬ ላይ ዝማሬ ገና ተባረክ ብዬ ሁልጊዜ
ምክንያት ሰበብ ፈላልጌ እሰዋለሁ ለአምላኬ። እስቲ ምክንያት ሰበብ ፈላልጌ እሰዋለሁ ለአምላኬ። የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረው ሰረገላ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኝ በከበረው ሰረገላ ያሰበኝም የለም ካንተ ልጅ ምክንያት ሰበብ ፈላልጌ እሰዋለሁ ለአምላኬ። እስቲ ምክንያት ፈላልጌ እሰዋለሁ ለአምላኬ። የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛ በከበረው ሰረገላ ያስቀመጠኝ የለም ካንተ። የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረው ሰረገላ ያሰበኝም የለም ካንተ የታመነታ ጃንበል እጅ መንሻ ለምሕረት የለው መጨረሻ እንዲያወደኸኝ ነው ያየሁት በከፍታ ስፍራ የወጣሁ በማለዳ ፍልቅ እጅ መንሻ ለምሕረት የለው መጨረሻ እንዲያወደኸኝ ነው ያየሁት በከፍታ ስፍራ የታለለልተው የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረው ሰረገላ ያስቀመጠኝ የለም ካንተ። የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኝ በከበረው ሰረገላ ያሰበኝም የለም ካንተ የታለለልታው ከመኳንንት ጋር አስቀመጥከኝ የክብርህን ዙፋን አወረስከኝ። ምንም የለም ለኔ ያላረክው ከነገሮች በላይ ወድሃል። ከመኳንንት ጋር አስቀመጥከኝ የክብርህን ዙፋን አወረስከኝ። ምንም የለም ለኔ ያላረክው ከነገሮች በላይ የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረው ሰረገላ ያሰበኝም የለም ካንተ። የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረው ሰረገላ ያሰበኝም የለም ካንተ። የኔ ጌታ ወድሃለሁ ባንተ ብርታት ሰው ሆኛለሁ በከበረው ሰረገላ ያሰበኝም የለም ካንተ። የኔ ጌታ አቤት ወድሃለሁ ባንተ ብርታት። ይክበር የኔ ጌታ ይክበር እንጂ ያገኘሁት ሰላም በሶ ይክበር የኔ ጌታ
ይክበር እንጂ ያገኘውን ሰላም በሶድ ይክበር በሉት ይክበር የኔ ጌታ ይክበር እንጂ ያገኘውን ሰላም በሶድ ይክበር የኔ ጌታ ይክበር እንጂ በሶዳጅ አይኔ በርቶ ሁሉን አይቶ ቢናገር ውስጤ መች አልጠገብኩም አረካሁም ክብሬን ትቼ ክብራ አይኔ በርቶ ሁሉን አይቶ ቢናገር ውስጤ አረካሁም እስቲ ክበር በሎ ይክበር የኔ ጌታ ይክበር እንጂ ያገኘውን ሰላም በሶ ይክበር የኔ ጌታ ይክበር እንጂ ያገኘውን ሰላም በሶ ሌላ ምነው በኖረና ያንተን ፍቅር ምሕረት እኔ ምገልጹ ሌላ ምነው በኖረና ያንተን ፍቅር ምሕረት እኔ ብገልጽበት ከእናንተ ጋር ቃል እንደማካፈል ሳውቅ ልቤን የሞላው ሐሳብ እግዚአብሔር ይሰራል የሚል ነው። አሜን። እግዚአብሔር ይሰራል። እግዚአብሔር ከመስራት ያቆመበት ጊዜ የለም። እግዚአብሔር መስራት ባያቆም እኛም ዓለምም የለችም ማለት ነው። እግዚአብሔርን እናመሰግናለን። ከጌታ ቃል አብረን ተነስተን እናነብና እንቀመጣለን። ሁለት ጥቅሶችን ነው ማነበው። ዛሬ ላካፍላችሁ ያሰብኳቸውን ሐሳቦች የያዙ ናቸው። የመጀመሪያው ኤርምያስ 29 ላይ ነው። የመጀመሪያው ክፍል ኤርምያስ 29 ላይ ያለው ነው። ሁለተኛው ክፍል ደግሞ ዘካርያስ ምዕራፍ 4 ላይ ካለው ጥቂት ቁጥሮችን አብረን እናያለን። በጌታ ስም አነባዋለሁ። እንዲህ ይላል፣ እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህ ስፍራ መልሳችሁ ዘንድ መልካሚቱንም ቃሌን እፈጽምላችሁ ዘንድ ለእናንተ የማስባት ሐሳብ እኔ ያውቃለሁ። ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁ ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁ ከሻችሁኝ ታገኙኛላችሁ። ከእናንተ ዘንድ እገኛለሁ ይላል እግዚአብሔር፣ ምርኳችሁንም እመልሳለሁ። ከአሕዛብ ሁሉ ዘንድ እናንተን ካሳደርኩበት ስፍራ ሁሉ እሰበስባችኋለሁ ይላል እግዚአብሔር። እናንተንም ለምርኮ ወዳፈለስኩበት ስፍራ እመልሳችኋለሁ። ሁለተኛው ዘካርያስ ላይ ዘካርያስ ከሚልክያስ በፊት ያለ መጽሐፍ ነው። ያን ክፍል ደግሞ እናነባለን። ዘካርያስ ምዕራፍ 4 እንዲህ ይላል። በጌታ ስም እሱንም አነባዋለሁ። ከእኔ ጋር ይነጋገር የነበረው መልአክ ተመልሶ ከእንቅልፍ እንደሚያነቃ ሰው አነቃኝ። እርሱም የምታየው ምንድን ነው አለኝ። እኔም እነሆ ሁለንተና ወርቅ የሆነ መቅረዝ አየሁ። የዘይት ማሰሮም በእርሱ ላይ ነበረ፣ 7 መብራቶች ነበሩበት። በራሱም ላይ ለነበሩ መብራቶች 7 ቧንቧዎች ነበሯቸው። 2 የወይራ ዛፎች አንዱ በማሰሮው በስተቀኝ አንዱ በስተግራ ሆነው በአጠገቡ ነበሩ አልሁ። ከኔ ጋር ይነጋገር ለነበረው መልአክ መልሼ ጌታ ሆይ እነዚህ ምንድናቸው አልሁት።
ከኔ ጋርም ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታ ሆይ አላውቅም አልኩ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ሰዎችም ሞገስ ይሁንለት ብለው እየጮሁ እርሱ መደምደሚያውን ድንጋይ ያውጣ ብሎ ተናገረኝ ይላል። እንጸልያለን። ቅዱስና ሕያው የሆንክ እግዚአብሔር፣ በሰማይም በምድርም ስልጣን ያለህ እግዚአብሔር፣ በዚህ ማለዳ ሁላችን በፊትህ ቆመናል። ክብርንና ምስጋናን ላንተ እንሰጣለን። ጌታ አምላካችን ሆይ አንተ ስትናገር የማይሰማ የለምና ለሁላችንም ጌታ ሆይ ከሕያው ቃልህ እግዚአብሔር ሆይ እንድቆርስልን እንድትናገረን እለምንሃለሁ። እኔም ባሪያህ ደግሞ እግዚአብሔር አምላክ ሆይ በሕዝብህ ፊት ቆሜ ስናገር ኃይልና ብርታት እንድትሰጠኝ መንፈስህ እንዲያግዘኝ እለምንሃለሁ። እግዚአብሔር አምላክ ሆይ አንተ ተናገረን። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ተቀመጡ። በእነዚሁ ሁለት ክፍሎች ላይ ነው የምንቆየው። እግዚአብሔር ይሰራል ብያችኋል። ቅድም እንዳልኩኝ እግዚአብሔር ይሰራል። በዘመናት ሁሉ እግዚአብሔር ሳይሰራ ያቆመበት ነገር የለም። እግዚአብሔር ሲሰራ አንዳንድ ጊዜ ልክ አንድ አናጺ አንድ ግንበኛ እንደሚሰራው አይነት ነው። ግንበኛ ግንብ ሲገነባ አንዳንድ ድንጋይ ትንሽ ሸፈፍ ብሎ ከወጣ በመዶሻ ይቀርፈዋል። እግዚአብሔር ሕይወታችንን መስራት ሲጀምር እንደዚህ ያለ ሂደት ውስጥ ሊያሳልፈን ይችላል። የሚያም ነገርም ሊያመጣ ይችላል። እግዚአብሔር ቢሆንም እግዚአብሔር ልጆቹን ስለሚወድ ልቅ እንድንሆንበትም ደግሞ አይፈልግም። ልክ እኛ ወላጆች ማለት ነው ልጆቻችን በተቻለን መጠን ልጆቻችንን አቅጣጫ ሲዘን በትክክለኛ መንገድ መምራት ነው የምንወደው። እግዚአብሔርም እንደዚህ ነው የሚያደርገው። በዚህ ባነበብነው ክፍል ላይ የምናየው የእስራኤልን ሕዝብ ታሪክ ነው። ለእስራኤል ሕዝብ እግዚአብሔር ያላደረገው ነገር የለም። በምድር ላይ እግዚአብሔር ፊት ለፊት ተገናኝቶ በመሪዎቻቸውም በኩል ቢሆን ለነዚህ ሕዝቦች ያላደረገው ነገር የለም። ሕዝቡ ግን እግዚአብሔር ባደረገለት መጠን ነገሮች ሲሳኩለትና ሲመቻቹለት እግዚአብሔርን ትቶ የራሱን መንገድ እየተከተለ የሚሄድ ነበረ። በዚህ ክፍል ላይ የምንመለከተው ቤተ መቅደሱ እንደገና እንዴት እግዚአብሔር እንደሰራው ነው የምናየው። ያንን ቤተ መቅደስ ማለት ነው የእስራኤል ሕዝቦች በጣም የሚመኩበት፣ ምናልባት እንደ ዛሬው ሰው የሚጎበኝ ቢሆን መጀመሪያ ሄደው የሚያሳዩት ቤተ መቅደሱን ነው። በጣም ተስፋ የሚያደርጉበት እግዚአብሔር እነሱን የሚገናኙበት ስፍራ ነበረ። ያ ቤተ መቅደስ ደግሞ በታላቅ ዋጋ በታላቅ በከበሩ ዕንቁዎች በአልማዝና በወርቅ ውስጥ ሁሉ ያጌጠ ቤተ መቅደስ ነበረ። ነገር ግን ሕዝቡ በእግዚአብሔር ላይ በማፈንገጡ ያ ቤተ መቅደስ ፍርስርሱ ወጣ፣ ከተማውም ተቃጠለ። እንደ እውነቱ ስታዩ ግን እግዚአብሔር ሳይሆን ሕዝቡ ራሱ እንዳፈረሰው ነው የምናየው። ምክንያቱም እግዚአብሔር ራሱ የሚከበረበትን ቦታ አያፈርስም። ነገር ግን የሱን ፈቃድ ጥሰው ወደ ራሳቸው መንገድ ሲሄዱ እነሱን ለማስተማር ብሎ እነሱንም ወደ ግዞት ከሰደደ በኋላ ቤተ መቅደሱ እንዳልነበረ ሆነ። እንደ እውነቱ ስናይ እግዚአብሔር ሳይሆን ሕዝቡ ራሱ ቤተ መቅደሱን እንዳፈረሰው ይመስላል። በዚህ ስፍራ ላይ ይህንን ነው የምናየው። እግዚአብሔር ይሄ ከመሆኑ በፊት በግልጽ በነቢዩ በኤርምያስ በኩል ቀደም ባነበብነው ላይ ተናግሮ ነበር። የስደት የመከራ ዘመናቸው ለ70 ዓመት እንደሚሆን ተናግሯቸው ነበር። በባቢሎን ምድር ተወስደው ለ70 ዓመታት መከራ እንደሚያዩ ተናግሮ ነበር። በዛ ጊዜ የሚገርማችሁ ደግሞ አንዳንድ ነቢያቶች ነበሯቸው። ነቢያቶች ተነስተው በ2 ዓመት ጊዜ ውስጥ ወደ አገራቸው እንደሚሄዱ ይነግሯቸው ነበር። እና ይሄ እግዚአብሔር ሰው የሚለው እነዚህ ነቢያቶቻችሁ እንዳይታልሏችሁ፣ እንዳውም እናንተ ቤትን ስሩ፣ ሚስትን አግቡ፣ ልጆችንም ውለዱ፣ ገና ነው ዘመኑ፣ 70 ዘመን እስኪያልቅ ድረስ አትመለሱ የሚል ነበር። እግዚአብሔር ይመስገን፣ እግዚአብሔር የተናገረውን የሚፈጽም አምላክ ነው። እና በዚህ ስፍራ እንግዲህ እግዚአብሔር እነዚህን ሰዎች ያ70 ዓመት በተፈጸመ ጊዜ የባዕድን ንጉሥ ቂሮስ የሚባለውን ንጉሥ እግዚአብሔር አስነስቶ በስደት ወደዛ አገር የሄዱትን ሁሉ እንዲመለሱ ትእዛዝ ሲሰጥ ነው የምናየው።
እና ከዛ በኋላ እነዚህ ሰዎች ተመለሱ። ከተመለሱ በኋላ የመጀመሪያ ስራቸው ቤተ መቅደሱን መስራት ነበረ። የሚገርም ነው እንግዲህ ሁለት ቋሚ ነገሮችን እዛ ውስጥ እናያለን። አንደኛው የቤተ መቅደሱ መፈራረስ ብቻ ሳይሆን የነሱ መንፈሳዊ ህይወት ፈራርሶ ነበር። ስለዚህ እግዚአብሔር በባሪያው በዘካርያስ በኩል ያደረገው ነገር ቢኖር ይሄ ነው። ወደ እግዚአብሔር ተመለሱ። ምዕራፍ 1 ቁጥር 3 ላይ ሄዳችሁ ስታነቡ እኔም ወደ እናንተ እመለሳለሁ ይላል። ወደ እግዚአብሔር ተመለሱ። ቤተ መቅደሱ ከመሰራቱ በፊት እናንተ መሰራት አለባችሁ ይላቸዋል። ወገኖቼ ዛሬም እግዚአብሔር ከኛ የሚጠብቀው ይሄንን ነው። ምናልባት እኛ በአእምሮአችን ስናስብ ውጫዊ የሆኑ ነገሮች ቢስተካከሉ በህይወታችን ላይ አንድ የተለየ ለውጥ የሚመጣ ይመስለናል። የእግዚአብሔር አሰራር እንደዛ አይደለም። እግዚአብሔር አሰራሩ ከውስጣዊ ነገራችን ጋር ነው። ውስጣዊ ነገራችን ሲስተካከል ውጩ ሳይወድ በግድ ይስተካከላል። አሜን፣ ይስተካከላል። እግዚአብሔር የሚሰራው እንደዛ ነው። ስለዚህ ይህንን ቤተ መቅደስ ለመስራት እግዚአብሔር ስራውን በእነዚህ በሁለት ባሪያዎች በኩል ይጀምራል። በነቢዩ ሐጌና በነቢዩ ዘካርያስ በኩል። ዘካርያስ የሚለው መጽሐፍ ቅዱስ ይህን ክፍል ሳጠና የስሙ ትርጉም የሚገርማችሁ ነው። እግዚአብሔር ያስታውሳል ማለት ነው። ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው። እግዚአብሔር ይመስገን። ነቢዩ ሐጌ በነበረበት ዘመን የተነሳ ካህንም ነው ነቢይም ነው። የዘካርያስ አባት ገና ዘካርያስ ወጣት ሳለን የሞተው ካህን ነበረ። ስለዚህ ይሆናል እሱንም ካህን ያደረጉት። ነገር ግን የነቢይነትም አገልግሎት ይዞ የተነሳ ሰው ነበረ። ስለዚህ በዚህ የቤተ መቅደስ አሰራር ውስጥ አራቱ ሰዎች በጣም ታላቅ ሚና ይጫወታሉ። ዘካርያስ አለ፣ ሚክያስ አለ፣ እንደገና ዘሩባቤልና ኢያሱ አሉ። ዘሩባቤል አገረ ገዢ ነበር በዛ ጊዜ። ስለዚህ ቤተ መቅደሱን የመስራቱን ኃላፊነት የወሰደው እሱ ነበረ። ደግሞ ካህኑ ደግሞ ህዝቡን በመንፈሳዊ ይዘታቸውም የሚያነቃቃ ደግሞም ለቤተ መቅደሱ ስራ ህዝቡን የሚያነሳሱ እነዚህ ሁለት ሰዎች ነበሩ። ስለዚህ እግዚአብሔር ከነዚህ ሰዎች የጠበቀው አንድ ትልቁ ነገር ምንድነው? በቅድሚያ ህዝቡን ለስራው ከማነሳሳታቸው በፊት ህዝቡ ወደ አምላኩ እንዲመለስ ማድረግ ነው። እውነት ነው አይደለም? ውስጣችን ሲሰራ ውጫችንም ይሰራል። አሜን። የሰው ልጅ ትልቁ ችግር የውስጡ ነገር ነው። የውጩማ ማን ያየዋል? የውጩ እንዳረግነው የሚሆን ነገር ነው። ውስጣችን ተበላሽቶ ጤናማ ሆነን ልንመላለስ እንችላለን፣ ያለ እግዚአብሔር ውስጣችንን የሚያቅ ስለሌለ። እዚህ ቦታ ላይ እንግዲህ የምናየው እንዲህ ያለ ነገር ነው። የኛ ውበት ከውስጣችን ነው የሚጀምረው። ውስጣችን ጤናማ ሲሆን ውጫችን የተዋበ ይሆናል። ምንም እኛ የምንታገልበት የምንለፋበት ነገር የለም። ናቹራል ነው፣ የሚታይ ነገር አለ። የእስራኤል ህዝብ ለምርኮ የተዳረገው እንግዲህ ቅድም እንዳልኳችሁ ራሱ ከእግዚአብሔር ጋር ያለውን ነገር በማቋረጡ ከእግዚአብሔር ይልቅ ወደ ራሱ ፈቃድና ሐሳብ ዞር በማለቱ ነው። ወገኖቼ እግዚአብሔር ቢያስፈልግ ኖሮ ሁላችንም አስገድዶ መስመር ያስይዘን ነበር። ነገር ግን እንደዚህ ያለ አምላክ አይደለም። አሜን። እግዚአብሔር በፍቅር የሚሰራ ነው። በፍቅር ከእርሱ ጋር እንድንጓዝ ይፈልጋል። ስለሆነም ፈቃዳችንን ጥሶ የሚያደርገው ነገር ስለሌለ እነዚህ ሰዎች ወደ ራሳቸው መንገድ በሄዱበት ሰዓት ተዋቸው። እግዚአብሔር አይተወን። እግዚአብሔር ሲተው የሰው ልጅ ከባድ ችግር ውስጥ ነው የሚገባው። ስለዚህ ተዋቸው። ቀድሞም ቢሆን መከታቸው፣ ረዳታቸው፣ ከጠላት ተከላካያቸው እግዚአብሔር ነበረ። እግዚአብሔርን ስለተዉት እሱም ተዋቸው። ስለዚህ በቀጥታ ጠላት መጥቶ ራሳቸው ላይ ነው ጉብ ያለው። ወገኖቼ እግዚአብሔርን ስንተው እንዲሁ በጤና መውጣት መግባት የለም። ለደቂቃ የእግዚአብሔር እርዳታ የእግዚአብሔር ጥበቃ ቢለየን ትልቅ ችግር ውስጥ ነው የምንገባው። የእግዚአብሔር ጥበቃውና የእግዚአብሔር እርዳታው ስላልተለየን ስሙ የተባረከ ይሁን። ይህ ህዝብ እንግዲህ በዚህ ሁኔታ ውስጥ ስለገባ ነው ያልጠበቀው ችግር ውስጥ የገባው። በቀደም ባነሳሁላችሁ በዘካርያስ 1:3 ላይ ምን ይላል? ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር ይላል። እግዚአብሔር ይመስገን።
እግዚአብሔር ቢቀጣም የሚራራ አምላክ ነው። የሚቀጣን ለማጥፋት አይደለም። ለማጥፋት ከፈለገውማ ምን መቅጣት ያስፈልገዋል? ለአንዴና ለመጨረሻ ሊጨርሰን ይችላል። ነገር ግን የሚቀጣን ወደ እርሱ ቆም ብለን ራሳችን እንድንመለስ ስለሚፈልግ ነው። ወደ እሱ ስንመለስ ደግሞ ሌላ እኛን የሚያስጨንቅ ነገር አይናገረንም። እግዚአብሔር በዚህ መክሬሽ ነበር፣ በዚህ አድርጌ ነበር አይልም። ወደ እሱ ስንመጣ እንደገና እጁን ዘርግቶ ይቀበለናል። ስለዚህ በዚህ ስፍራ ላይ የምናየው ትልቅ ነገር የሚኖር ምንድነው? ህዝቡ ተማርኳል። ቅድም እንዳልኳችሁ በመከራ ውስጥ ነው ያለው። አሁን ደግሞ እግዚአብሔር ራርቶላቸው ንጉሱን ቂሮስን አስነስቶ ወደ ምድራቸው 50 ሺህ የሚያህሉ ናቸው። መጽሐፍ ቅዱስ ላይ ስናደም እናገኘው መጀመሪያ የተመለሱት ማለት ነው። እንዲመለሱ እግዚአብሔር አደረገ። ግን የሚያሳዝናችሁ ከዛ ሁሉ መከራ ከዛ ሁሉ ጭንቀት ህዝቡ አልተማረም ነበር። በባዕድ አገርም ሆነው አምላካቸውን ሳይሆን ሌላ የሚያመልኩት ነገር ነበረ። ያንን ኮተት ደግሞ ወደ ምድራቸው ተመልሰው ይዘውት ነበር የመጡት። አንዳንድ ጊዜ ሰው መከራው ሲገባ ከመከራው ይማራል ብለን እናስባለን። አንዳንድ ሰው ከገባበት መከራ ተምሮ ይወጣል። አንዳንድ ሰው ደግሞ ያ መከራው ጭራሹን ይዞት ይሄዳል። እግዚአብሔር ከዚህ ይጠብቀን በማስተዋል ማለት ነው። እግዚአብሔር በሚቆነጥጠንም ጊዜ ቆም ብለን የት ጋር ነው የሳትኩት ልንል ይገባናል። እግዚአብሔር ከኛ የሚጠብቀው ይሄንን ነው። አሜን። ስለዚህ በእነኚህ ሰዎች እንግዲህ ከመከራቸው አልተማሩም ነበር። ስለዚህ ነው ነብዩ ዘካርያስና ሐጌ በመጀመሪያ ያዩት ነገር ከቤቱ በፊት የእነኚህ ሰዎች ህይወት መሰራት አለበት ብለው ይሄንን ህዝቡን መቀስቀስ ጀመሩ። ስራውን የጀመሩት ዘሩባቤልም ሆኖ ኢያሱ ይሄንን ስራ ሲመለከቱት ቀላል ስራ አልነበረም። ቀድሞ በዚያ ቦታ የነበረው ቤተ መቅደስ በጣም ውብ፣ በጣም የሚያስደንቅ፣ በጣም ለተአምር የሚታይ ቤተ መቅደስ ነበረ። አሁን የሚያዩት የቤተ መቅደሱ ፍርስራሽ ክምር ብቻ ነበረ ግቢውን የሞላው። ስለዚህ በውስጣቸው የተስፋ መቁረጥ ነገር ጀመረ። ይሄ ቤት ስራው ልክ እንደመጡ ጀምረውት ነበረ። ስራው ደግሞ ለ16 ዓመታት ተቋርጦ ነበር። ለ16 ዓመታት የተቋረጠው ዙሪያቸውን የነበሩ አሕዛብ ከሰዋቸው ነው። እነኚህ ሰዎች ቤተ መቅደሱን ከሰሩ እንደገና ከተቋቋሙ አደገኛ ሰዎች ናቸው፣ ለአንተ መንግስትም የሚያሰጉ ናቸው ብለው በስውር ደብዳቤ ልከው ነበርና ቆሞ ነበር። አንደኛ ዘሩባቤል ይሄንንም ያስባል። እንግዲህ ለነዚህ ሁሉ ዓመታት ይሄ ቤት ተረስቶ ቆሟል። ሁለተኛ ይሄን ቤት ቀድሞ በነበረበት ቦታ ላይ መልሶ ማቆም ራሱ በራሱ ትልቅ ነገር የሚጠይቅ ነገር ነው። የህዝቡንም ሞራል ሲያየው ህዝቡ ሞራሉ በውስጡ የወደቀበት ህዝብ ነበረ። ከነኚህ ነገሮች ሁሉ የተነሳ በጣም በውስጡ ጥያቄ ተሞልቷል። ይህንን የተረዳው ሐጌ በምዕራፍ 2 ቁጥር 3 እና 5 ላይ በቀድሞ ክብሩ ሳለ ይህንን ቤት ያየ በእናንተ መካከል የቀረ ማን ነው? ዛሬስ እንዴት ሆኖ ታዩታላችሁ? በዓይናችሁ ፊት እንደምናምን አይደለምን? እያለ ይናገራል። ሲያዩት ቤተ መቅደስ መስራት አይደለም ማሰቡ ራሱ በጣም የሚያስጨንቅ ነገር ነው። በቃ ይሄ እንዴት ተመልሶ እንደገና ቆሞ ቤተ መቅደስ ይሆናል የሚያስብል ሁኔታ ውስጥ ገብተው ነበር። ወገኖቼ እግዚአብሔር እኮ ቢፈልግ ቤተ መቅደሱን እጅግ አስቦ እንዳለ ከሰማይ ዱብ ሊያደርገው ይችል ነበር። አሜን። ነገር ግን የኛን ድርሻ እኛ እንድንወጣ እግዚአብሔር ይፈልጋል። ከዚህ የተነሳ ይሄ ህዝብ ራሱን ማየት ትቶ ከሱ ጋር ሊሆን ያለውን ጌታ እያየ የእግዚአብሔርን ስራ እንዲሰራ በእነዚህ በነቢያቶች በኩል ኢንከሬጅ ሲያደርጋቸው እናያለን። ስለዚህ እንዲህ ይላቸዋል፣ አሁን ግን ዘሩባቤል ሆይ በርታ ይላል እግዚአብሔር። ታላቁ ካህን የኢዮሴዴቅ ልጅ ኢያሱ ሆይ በርታ፣ እናንተም የአገሩ ህዝብ ሆይ በርቱና ስሩ፣ እኔ ከእናንተ ጋር ነኝ ይላል እግዚአብሔር ይላል። እግዚአብሔር ይመስገን። እንደዚህ ተስፋ የሚያስቆርጠን ነገር ዛሬ ምን ይሆን? እግዚአብሔር ለኔና ለናንተም የሚለን ነገር ይሄ ነው። እኔ ከናንተ ጋር ነኝ በርቱ ነው የሚለን። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል የእግዚአብሔር ቃል። ሮሜ 8 ላይ ሄዳችሁ ስታነቡ ማን ይቃወመናል? ይሄ ማለት የሚቃወም የለም ማለት አይደለም። ነገር ግን እግዚአብሔር ከኛ ጋር ከሆነ ድል የሚያረገን የለም። አሜን። እግዚአብሔር ይሄንን ያደርጋል። በዚህም ስፍራ
እግዚአብሔር የሚያደርገው ይሄንን ነው። ስለዚህ ለነዚህ ሰዎች ይሄን የማጽናኛ ቃል ከሰጠ በኋላ ወደ ስራው እንዲገቡ ያደርጋቸዋል። ወገኖቼ እግዚአብሔር ከኛ ጋር ከሆነ ለችግራችን ሁሉ መፍትሄ ያለው አሜን። ለሰው ልጅ ትልቁ ችግር ብቻውን መሆኑ ነው፣ ያለ እግዚአብሔር መሆኑ ነው። ያለ እግዚአብሔር ሰው ምንም ነገር አድርጎ ለራሱ የሚፈልገውን አያገኝም ማለት አይደለም። በቢሊዮን የሚቆጠሩ ህዝቦች ያለ እግዚአብሔር በብዙ ነገር ተንበሽብሸው ይገኛሉ። እንደዛ ማለት አይደለም። ደግሞ ከእግዚአብሔር ጋር ስለሆን እኛ በቃ ያሰብነው የፈለግነው ያለምነው ሁሉ ይሆንልናል ማለት አይደለም። እግዚአብሔር ከፈለገ እንደዛ ያደርጋል። ነገር ግን እግዚአብሔርን በዚህ ልንለካው አይገባም። እግዚአብሔር ነው። ሲያስፈልገው የሚያስፈልገውን ነገር ያደርጋል። አሜን። ስለዚህ እነዚህ ሰዎች እንግዲህ በዚህ ተስፋ ከተሞሉ በኋላ ስራቸውን ሲጀምሩ እናያለን። ስራው ትልቅ ቢሆንም ህዝቡ ትንሽ ቢሆንም አቅርቦቱ ትንሽ ቢሆንም እግዚአብሔር ከነርሱ ጋር ከሆነ ቤቱ ይሰራል። አሜን። ብዙ ነገር እግዚአብሔር በእያንዳንዳችን ህይወት የሚያቅደው ነገር አለ፣ እኛ የምናቅደው ነገር አለ። አንዳንዴ ስናየው ይሄንን እንዴት ወጣዋለሁ በምንና በየትኛው መንገድ ነው ይሄንና ያንን ማሳካው ብለን ልናስብ እንችላለን። ትልቁ ልናይ የሚገባው እግዚአብሔር ከኛ ጋር ከሆነ እግዚአብሔር በህይወታችን ያቀደውን እግዚአብሔር ይፈጽመዋል። አሜን። ይሄንን ነው ልባችንን ልንሞራ የሚገባን። ስለዚህ ከዚህ በኋላ የምናየው ነገር እግዚአብሔር በነብዩ ዕዝራ በኩል የተናገረውን ነው። ሁለንተናው ወርቅ የሆነ መቅረዝ አየሁ ይላል። ሁለንተናው ስለ ቤተ መቅደሱ ነው የሚናገረው። እግዚአብሔር ራእይ ያሳየዋል ለነብዩ ለዘካርያስ፣ ለነዚህ ለካህኑና ለዘሩባቤል ኃይል ይሆናቸው ዘንድ ራእይ ያሳየዋል። ራእይ የሚያየው በቤተ መቅደሱ ሁለንተናው ወርቅ የሆነ መቅረዝ አየሁ ይላል። እንደገና 2 የወይራ ዛፎች በግራና በቀኝ ነበሩ እያለ ይናገራል። መቼም ስለ ቤተ መቅደስ መናገሩ ምንም የሚያስደንቅ ነገር አይደለም። በጣም ኮማን የሆነ ሁሉም የሚያውቁት ነገር ነው። ኮማን ያልሆነው ነገር ግን የሁለቱ ዛፎች ጉዳይ ነው። ዛፍ ታውቃላችሁ፣ ኮንክሪት ላይ ዛፍ በቅሎ ሲያፈራ ቤትም ቦታ ተሰምቶ አይታወቅም። ግን በዛ ኮንክሪት ላይ እግዚአብሔር የሚያሳየው ነገር 2 የወይራ ዛፎችና ያንን መቅረዝ ያሳየዋል። በጣም የሚገርመው የነዚያ የሁለቱ የወይራ ዛፎች ነው። ይሄ ሁለንተና ወርቅ የሆነው መቅረዝ ጌታችን ኢየሱስ ክርስቶስ ነው። አሜን። ጌታችን ኢየሱስ ክርስቶስ በቤተ መቅደሱ ውስጥ ቁጭ ብሎ ነበረ። ስለዚህ ይሄን ብዙ የመጽሐፍ ቅዱስ አዋቂዎች በዚህ ነው ይሄንን የሚተረጉሙት። ዛፎቹ ያው 2ቱ ዛፎች ዘሩባቤልና ኢያሱ ናቸው። እግዚአብሔር የቀባቸው ለቤቱ ስራ ያስነሳቸው ዘሩባቤልና ኢያሱ ናቸው 2ቱ። ራእይ ላይ ስለዚህ ነገር ሲያብራራ እንደዚህ ይላል። ራእይ 21 ምጽፉ ሰዎች ጻፉት። ቁጥር 22 እና 23 ላይ እንዲህ ይላል፣ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸውና መቅደስ በእርሱ ዘንድ አላየሁም። ለከተማውም የእግዚአብሔር ክብር ስለሚያበራላት መብራቷም በጉ ስለሆነ ፀሐይ ወይ ጨረቃ እንዲያበራላት አያስፈልግም ይላል። እግዚአብሔር ይመስገን። ይሄ ቅድም ያልኩትን ስለ ኢየሱስ ክርስቶስ የሚያብራራ ክፍል ነው። ስለዚህ እነዚህ 2 የወይራ ዛፎች በዚያ ነበሩ ይላል። እነዚህ 2 የወይራ ዛፎች የሚሰሩት ትልቅ ስራቸው ምንድነው ታውቃላችሁ? ያ መብራት የሚበራው ከወይራ ዛፍ በተገኘ ዘይት ነው። ፕሮሰስ አለው። ፕሮሰስ አድርገው ንጹህ ዘይት ሁልጊዜ እየጨመሩ ነው መብራቱ የሚበራው። መብራቱ ደግሞ ሳያቋርጥ ሳይጠፋ ሁልጊዜ ሰፕላይ ዘይቱ መሆን አለበት። አሁን ግን የሰው እጅ ያልገባበት ከመለኮት የሆነ የእግዚአብሔር እጅ ብቻ ያለበት ከላይ የተላከ የእግዚአብሔር መንፈስ ስራውን የሚሰራ በዚህ ስፍራ ላይ በምሳሌነት ተጠቅሶ እናያለን። ይሄን የሚበራው መብራት እንዳይጠፋ እነኚህ 2 ዛፎች ዘይቱን ሰፕላይ ያደርጉ ነበር። እግዚአብሔር ይመስገን። ምክንያቱም ከላይ የሚመጣው ማለት ነው ማንም ሊቋቋመው ማንም ሊያጠፋው የማይችል ነው። የካህናቱ ትልቅ ስራ መብራቱ እንዳይጠፋ ማድረግ ነው። ሁሉ ጊዜ ኩሳታሪውን ከላዩ ላይ ያጸዳሉ፣ ቆሻሻውን ያስወግዳሉ፣ ለመብራቱ ዘይት ያረጋሉ። አሁን በዚህ ስፍራ የምናየው ግን
የማንም እጅ ሳይገባበት እግዚአብሔር ራሱ ከላይ የሚያመጣው ዘይት እንዳለ ነው የሚናገረው። እግዚአብሔር ይመስገን። እግዚአብሔር ይሄንን ያደርገዋል። ጌታችን ኢየሱስ ክርስቶስ ታስታውሳላችሁ በማቴዎስ ምዕራፍ 3 ላይ በመጥምቁ ዮሐንስ በሚጠመቅበት ጊዜ ከላይ ከሰማይ መንፈስ ቅዱስ መጥቶ በራሱ ላይ አረፈ ይላል። በራሱ ላይ እንዳረፈ እናያለን እና የዛንም ምሳሌ በዛ ውስጥ ልናካትት እንችላለን። ስለዚህ መንፈስ ቅዱስ ያለማንም ድጋፍ ሲሰራ አስደናቂ ነገር ይሆናል። አሜን። ስራውን ሁሉ የሰራ ገና ከፍጥረት ጀምሮ ዘፍጥረት ላይ ሄዳችሁ ስትመለከቱ እግዚአብሔር ይጠቀምበት የነበረው በዛ ጊዜ ውስጥ በእግዚአብሔር መንፈስ ዓለማት ሁሉ እንደተፈጠሩ ይናገራል። አሜን። ስለዚህ ይሄ መንፈስ በዛ ስፍራ ላይ ስላለ ይህንን ኢንከሬጅ ያደርጋቸዋል። መንፈስ ቅዱስ ሲሰራ የሰው እጅ የሰውን ድጋፍ አይፈልግም። አሜን። እሱንም ኢንከሬጅ የምናደርገው ወይም ደግሞ እሱን የምንመራው እኛ አይደለንም። ይልቁንም መንፈስ ቅዱስ ይመራናል። እሱ ሲመራ ደግሞ እንደ ሰውም አሰራር አይደለም። አሰራሩ ልዩ ልዩ ነው ይላል። እግዚአብሔር ደስ ባሰኘውና በፈቀደው መንገድ ለኛ ባይገባን እንኳን ሲሰራ እናያለን። ለነብዩ ለዘካርያስ ራእዩን ካሳየው በኋላ ኮንፊውዝድ እንዲሆን አልተወም። የራእዩን ትርጉም ደግሞ ይነግረዋል። የራእዩን ትርጉም ሲናገረው በምንድን ነው የሚለው? ለዘሩባቤል የተባለው ይህ ቃል ነው ይለዋል። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ ይለዋል። እግዚአብሔር ይመስገን። እዚህ ላይ ፎከስ እንድናደርግ ያስፈለገው የእግዚአብሔር መንፈስ ላይ ነው። ለዘሩባቤል የሚሰጠው አሁን አንተ የምታየው ትልቅ ከባድ ነገር ነው የምታየው። ዙሪያን የምታየው ነገር በጣም በሰው እይታና በሰው አመለካከት ሊሆን የማይችል ነገር ነው። ነገር ግን ይሄ የሚሆነው ይሄ የሚሰራው በእግዚአብሔር መንፈስ እንጂ በአንተ እይታ አይደለም፣ በአንተም ችሎታ አይደለም። አሜን። እግዚአብሔር መስራት ሲጀምር ማንም በፊቱ አይቆምም። አሜን። እኛ ወዲህ ብንል ወዲያ ብንል እግዚአብሔር መስራት የጀመረውን ነገር መፈጸም የሚችል ነገር ነው። በዚሁ ክፍል ላይ ስታዩ ምንድነው እንዳውም ስለ ዘሩባቤል የሚለው የሱ እጅ ጀምሮታል፣ የሱ እጅ ደግሞ ይጨርሱታል ይላል እና መደምደማያውን ሞገስ 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 እያሉ ያወጡታል ይላል። የእንግሊዘኛውን ስታዩ ግሬስ ይላል። ግሬስ ግሬስ ይሄ አንዲዘርቭድ ሜሪት ማለት ነው። እግዚአብሔር በይገባኛል የምንጠይቀው ሳይሆን እሱ በዘፈቀደ የሚያደርገው የእግዚአብሔር ስጦታ ማለት ነው። እግዚአብሔር እንደዛ ያደርገዋል ይለዋል። አሜን። እግዚአብሔር ይሄንን ነው የሚያደርገው። ስለዚህ ምንድነው ዛሬ እንደዛ እንድትሉ ትፈልጋለሁ። ምንድነው በፊታቸው የቆመ ነገር እንደ ተራራ? መቼ ነው እግዚአብሔር ይሄ ነገር ከኔ የሚለይ የምትሉት? መቼ ነው ከዚህ ነገር ውስጥ እግዚአብሔር ሆይ የምታወጣኝ የምትሉት? መቼ ነው ጥያቄን የምትሉት ነገር ምንድነው? እግዚአብሔር ለእናንተ የሚሰጣችሁ ደልዳላ ሜዳ አድርጌዋለሁ። አሜን። በዛ ደልዳላ ሜዳ ላይ እናንተ የኔም ፈቃድ እያደረጋችሁ ተጓዙ፣ ስራውን እኔ እሰራለሁ ነው የሚለን እግዚአብሔር። እግዚአብሔር ሲሰራ ይሄን ነው የሚያደርገው። አሜን። ስለዚህ ይሄን ልናውቅ ይገባናል። ሌላው እዚሁ ክፍል ላይ የሚናገረው ቁጥር 10 ላይ ያለው ሐሳብ ላይ እንድናተኩር ወዳለው የጥቂቱን ነገር ቀን የናቀ ማን ነው የሚል ጥያቄ አለ። አንዳንድ ጊዜ ነገሮቻችንን ስናያቸው በጣም ሚጢጢ ይሆኑብናል። ከዚህ ምን ይወጣል ብለን እናስባለን። ወገኖቼ እግዚአብሔር እንደዛ አይደለም የሚሰራው። እግዚአብሔር ከምንም ከጥቂት አይደለም ከምንም ዓለማትን የፈጠረ እግዚአብሔር ነው። አሜን። ከምናምን እንዲህ ይሄን ወይም ደግሞ ኮሚቴ ሰብስቦ እንደዚህ ያደረገውም ነገር የለም። እግዚአብሔር ከባዶ መስራት የሚችል አምላክ ነው። ስለዚህ ለምን እንዲህ ትላላችሁ ነው የሚላቸው ነብዩ። ለምን ትነቃላችሁ? እግዚአብሔር ከናንተ ጋር ከሆነ የሚሰራ እሱ ከሆነ የሚችል እሱ ከሆነ ስልጣን የሱ ከሆነ የናንተ ጥያቄ ምንድነው ነው የሚለው። አሜን። የናንተ ነገር ስፍራ የለውም። እግዚአብሔር አስቀድሞ ሰርቷል፣ ዛሬም ይሰራል፣ ወደፊትም ይሰራል። ስለዚህ እግዚአብሔር የሰጠን ነገር ምንድነው? እግዚአብሔር እኔና እናንተን ድነን መንግስተ ሰማይ እንድንገባ ብቻ ሳይሆን ድነን የሱ አገልጋዮች እንድንሆን ይፈልጋል። አሜን። ከእያንዳንዳችን አንዳንዶቻችን ስናስብ እኔ ምንም የለኝም፣ እኔ ዕውቀት የለኝም፣ እኔ እንደዚህ የለኝም፣ ይሄንና ይሄን ስለማልችል እንላለን። ወገኖቼ እግዚአብሔር ስላለን አይደለም።
እግዚአብሔር ስለቻልን አይደለም፣ እግዚአብሔር ስለሚችል ነው። አሜን። እኛን የሚጠራን እግዚአብሔር ስለሚችል ነው። በስራው ላይ የሚያሰልፈን እግዚአብሔር እሱ ስለሚችል ነው። ተመልከቱ፣ ከዘመናት ሁሉ በፊት እግዚአብሔር የሰራውን ነገር አስቡ። ከዘፍጥረት እስከ ራእይ የእግዚአብሔርን ቃል ሄዳችሁ ስትመለከቱ እዚህ ግቡ የማይባሉ ሰዎችን እየጠራ እግዚአብሔር እሱ እግዚአብሔር ስለሆነ ስራውን ሲሰራ አይተናል። ስለ ሐዋርያት ብናገር ብዙ ነገር ማለት እንችላለን። የትም ቦታ የማይታሰቡ ሰዎች፣ በኑሮ ደረጃ በሰው ደረጃ እንኳን የማይታሰቡ ሰዎች ጠርቶ እግዚአብሔር ስራውን ሰርቷል። ስለዚህ እግዚአብሔር የሰጠንን ነገር አክብረን እንያዝ። ብዙ የምንመኛቸው ትልቅ ነገሮች አሉን። የትልቅ ነገር መጀመሪያ ትንሹ ነው። እኛ ራሳችን ወደ ዓለም የመጣ ነው እንዲሁ ዝም ብለን ዱብ አላልንም። ጥቂት ደካማ ነገሮች ሆነን ዛሬ የደረስንበት ደረስን አይደለም? ምን ነው እንጃ፣ በዚህ ሂደት ያለፋቸው አይመስለኝም። እውነት እኮ ነው አይደለ እንዴ? እና ትንሹን ነገር ለትልቅ እግዚአብሔር ያደርሰዋል። ስለዚህ አንደኛ ሌላው ነገር ልንገራችሁ፣ እግዚአብሔር የሰጠንን ነገር ስንንቅ ነገሩን አይደለም የምንቀው፣ ሰጪውን ነው የምንቀው። ይሄንን አስተውሉ። እግዚአብሔር ተሳስቶ አይደለም ትንሽ ነገር በእኛ ውስጥ የሚያደርገው፣ ምክንያት ስላለው ነው እግዚአብሔር። ወደ ኋላ አንድ ጥቅስ አንስቼ እናየዋለን። በሉቃስ 16:10 ላይ ይላል ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ይሆናል አለ። እግዚአብሔር ይመስገን። እኛ እግዚአብሔር በሰጠን የታመን ሳንሆን እግዚአብሔር ትልልቅ ነገር በእኛ እንዲያደርግ እናስባለን። ይሄ ለዘመናት አይሆንም። ዲቫይን ኦርደር አለ። እግዚአብሔር ይለካናል፣ እግዚአብሔር ያየናል። እግዚአብሔር በትንሹ ታማኝ ስንሆንለት በቃ እግዚአብሔር ወደ ሌላው ያሸጋግረናል። አሜን። ያንን ሀብታም ሰውዬ በዚህ በማቴዎስ ምዕራፍ 15 ላይ ታስታውሳላችሁ። አናነበውም፣ ጊዜ የለንም። ከ14 እስከ 30 በኋላ አንብቡት። ለሶስቱ ሰዎች ስለተሰጠው መክሊት ነው የሚናገረው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ሰጥቶ ሄደ። 5 እና 2 የተቀበሉት ሄደው አትርፈው መጡ። ጌታቸው ከሄደበት ሲመለስ እነኛ ምንድን ነው ያደረጋቸው? እነኛን ሾማቸው። እነኛን ያንን እንትን ያተረፉትንም አልወሰደባቸውም፣ ባረካቸው። ያ አንዱ ግን ወስዶ ቀበረው። መጽሐፍ ቅዱስ ላይ እሱ ከሚናገረው ውጪ ለምን እንደቀበረው አናቅም፣ ግን መገመት እንችላለን። ምናልባት አወዳድሮ ይሆናል። ለገሌ 5 ሰጥቶት ለኔ 1 ሰጠኝ ብሎ ወይም 2 ሊሰጠኝ ሲገባ 1 ሰጠኝ ብሎ ሊሆን ይችላል። ምክንያቱን አናቅም፣ ግን አንድ ነገር እናውቃለን። መክሊቱን ወስዶ ቀበረው። ወገኖች እግዚአብሔር ዛሬ ለኔና ለናንተ የሰጠን መክሊት ምንድነው? መክሊታችንን የት ነው ያስቀመጥነው? ወገኖቼ በእግዚአብሔር መንግስት ላይ ኢንቨስት ያላረግነው ነገር የትም አይደርስም። በቀኑ መጨረሻ ላይ የሚከተለን በመንግስቱ ላይ የሆነውና ያደረግነው ነገር ብቻ ነው። አሜን። ይሄን ስናደርግ እግዚአብሔር አስደናቂ ነገር ያደርጋል። እነኛ 2 ሰዎች ባላቸው መክሊት ማትረፍ ብቻ ሳይሆን በረከትን ያገኙት። ይሄኛው ግን ያለውንም አጥቶ እስር ቤት ነው የገባው። እግዚአብሔር ከዚህ ይጠብቀን። መክሊታችንን ቀብረን ከመጥፋት እግዚአብሔር ይጠብቀን። ወገኖቼ ዛሬ ለእያንዳንዳችን በአቅማችን የተሰጠን ነገር አለ። ሰጪው ያውቀናል። የኔን ችሎታ ያውቃል። የእያንዳንዳችንን ችሎታ ያውቃል። ለሁላችንም እንደ አቅማችን የሰጠን ነገር አለ። ስጦታ የለኝም የሚል ሰው በዚህ ቤት ውስጥ የለም። አሜን። ተሰጥቶናል። አንድ ዴቪድ ነው የሚባለው አንድ እጅና እግር የሌለው ሰውዬ ታስታውሳላችሁ? ያ ሰውዬ ብዙ ጊዜ ሱሳይድ ኮሚት ላረግ ፈልጌ ነበር፣ በተለይ ሃይ ስኩል እያለሁኝ አለ። ትዝ ይላችኋል? ሚስት አግብተዋል፣ ቆንጆ ሚስት አግብተዋል። ብድግ አርጋ ነው ለስብከት ሲወጣ እንትን ላይ ጠረጴዛ ላይ ቁጭ የምታደርገው። አሁን ገባኝ አለ። በዩቲዩብ እንትን የሚከታተሉት ከ5 ሚሊዮን ሰው በላይ ይከታተለዋል። በዓለም ዙሪያ እየዞረ ይሰብካል። እኔ ጤነኛ ሆኜ ባድግ ኖሮ ዛሬ የደረስኩበት ቦታ ባልደረስኩ ነበር። አሁን ነው የገባኝ። ራሴን ላጠፋ ብዙ ጊዜ ሞክሬ ነበር አለ። እንግዲህ መቼም እግዚአብሔር እንደዛ አርገን ብለን አንልም። እግዚአብሔር የሚሰጠውን ነገር ያውቃል። ግን የሚሰጠውን ነገር አክብረን ልንጠቀምበት ይገባል። አሁን ይሄ ሰውዬ በሰው ደረጃ ስታስቡት መቼ እንደዚህ ይሆናል ብላችሁ ታስባላችሁ? ግን እግዚአብሔር
በዛ ሰው እንኳን ተጠቅሟል። ከዛ የተሻለ ብዙ ነገር አለን። እግሮቻችን ይሮጣሉ፣ እጆቻችን ይዘረጋሉ፣ አንደበታችን ይናገራል። አሜን። እግዚአብሔር ለኔና ለእናንተ ያልሰጠው ነገር ምን አለ? ብዙ ነገር በህይወታችን አለ። ብዙ ነገር አድርገናል። ሌላ ቢቀር ደስተኛ ሆነን በምንሰራበት በምንሄድበት ቦታ ብንመላለስ እግዚአብሔር አድኖን እግዚአብሔር የዘላለም ህይወት ሰጥቶን ሰዎች ሳይሆኑን ግን ገና ሚዝርብል የሆነ ነገር እኛ ላይ የሚያዩ ከሆነ እንዴት ነው መዳናችን? እንዴት ነው መዳናችን? አንዱ እኮ የምንመሰክረው ይሄ የተቀበልነው ጌታ የሚያስፈነድቀን ከሆነ ሪሊ ድነናል ማለት ነው። አሜን። ይሄን ካላደረግን ግን ውሻ ራሳችንን ማየት ይኖርብናል። ወገኖቼ በእግዚአብሔር የሆነ ትንሽ ነገር ከትልቅ በላይ ነው። አሜን። ከትልቅ በላይ አሁን ባዶዬን ነኝ በምትሉት ነገር ላይ ሁሉ እግዚአብሔር ከትልቅ በላይ ነው ይላችኋል። እግዚአብሔር ዛሬ ያላንን ነገር ሳይሆን እግዚአብሔርን እንድናይ እግዚአብሔር ይፈልጋል። ለሱ የሚሳነው የለም። ለአብርሃም እንደዛ አይደለም ያለው? እኔ ኤልሻዳይ ነኝ በፊቴ ተመላለስ አለው። አሜን። ዛሬ ለኔና ለናንተም እንደዚህ ነው። እኔ ኤልሻዳይ ነኝ፣ እኔ ሁሉን ቻይ ነኝ፣ በፊቴ ተመላለስ እግዚአብሔር ለእያንዳንዳችን ይላል። እኛ ውስጥኖች ስለሆን ሁል ጊዜ ጥቂት ነገሮች ያስደንቁናል። ዛታች አንዴ ያወርዱናል፣ ዛላ አንዴ እንወጣለን። እግዚአብሔር እንደዚህ አይደለም። ለእግዚአብሔር አዲስ የሚባል ነገር የለም። ለኛ ሁሉ ነገር አዲስ ነው አይደል? ሰርፕራይዝ ያደርገናል። ሰርፕራይዝ የሚባል በእግዚአብሔር ዘንድ የለም። ለምን? በዛሬ ውስጥ ሆኖ እግዚአብሔር ነገ የሚሆነውን የሚያውቅ አምላክ ነው። አሜን። ዓለማት ከመፈጠራቸው በፊት የሚያውቀውን ነገር ሁሉን ነገር የሚያውቅ አምላክ ነው። እኛ እያንዳንዳችን የመጨረሻ ማንነታችንን አናቅም። እግዚአብሔር ግን ከመወለዳችን በፊት እኔና እናንተ የመጨረሻ ዴስቲናችን የት እንደሆነ እግዚአብሔር ያውቃል። አሜን። እኛ ግን እንቅፋት እንዳንሆን እግዚአብሔር ላየልንና ላሰበልን እንቅፋት እንዳንሆን ወደዛ እንድንገሰግስ በተሰጠን ባለን ያቅማችን እንድናደርግ እግዚአብሔር ይርዳን። በዛ ጊዜ ነው እግዚአብሔር አስደናቂ ነገር የሚያደርገው። ስለዚህ የኢየሩሳሌም ቤተ መቅደስ የማንም እጅ ሳይገባበት ማለት ነው እግዚአብሔር ራሱ ሰራው። አሜን። አዎ እርግጥ ነው በጊዜው በነዘሩባቤል ተጠቅሟል፣ በህዝቡ ተጠቅሟል። ነገር ግን ከዛ ጀርባ እግዚአብሔር ነበረ። ወገኖቼ እግዚአብሔር የሚያዘን ብዙ ነገር አለ። አንዳንዱ ነገር አይገባንም። አንዳንዴ እንዳውም ልናርመውም እንፈልጋለን። እዚህ በጥፊ የሚልህን ይህንንም ስጠው፣ ግራህን ከመታ ቀኝን ስጠው ሲል እንዴት ይገባናል? መብቴን ደፈራ አይደለ እንደምንለው እንዴት ይገባናል? ነገር ግን አንድ ነገር ታውቃላችሁ፣ እግዚአብሔር ሲያዘን ባይገባንም እንታዘዘው። አሜን። ለመሰላችሁ እግዚአብሔር ተሳስቶ አያውቅም። እግዚአብሔር ተሳስቶ አያዘንም። አሜን። የሚሰራውን የሚያውቅ አምላክ ነው። እኛ ዛሬ የሆነውን ነገር ነው የምናየው። እግዚአብሔር ግን ካዘዘን በኋላ ሊሆን ያለውን ነገር ያያል። እግዚአብሔር ይሄንን ነው የሚያደርገው። ስለዚህ እግዚአብሔር ይሄን አይነት ስራ ሊሰራ የሚችል አምላክ ስለሆነ ዘወትር ባይገባንም አምላኬ ሆይ አድርግ ያልከኝ ነገር አልገባኝም፣ ሁን ያልከኝ ነገር አልገባኝም፣ ነገር ግን ባይገባኝም አደርገዋለሁ። እነ ጴጥሮስ እንደዛ አይደለም ያሉት? ለጴጥሮስ በኩለ ቀን አሳ ማጥመድ የተለማመደው ነገር አይደለም፣ የሚገባው ነገር አይደለም። ጌታ ሆይ በቃልህ መረቡን እጥላለሁኝ አለ። አሳፈረው እንደ ጌታ? በእድሜ ዘመኑ ያላፈሰውን አሳ ያላመረተውን አሳ አሳየው። ያ የመጨረሻው ዴስቲኒ የሆነ ለጴጥሮስ በቃ ጌታ ሆይ አለ። በቃ ከዛ በኋላ ነው እነሱ የተከተሉት። ወገኖቼ እግዚአብሔር የሚያዘን እግዚአብሔር የሚለን ነገር ብዙ ጊዜ አይገባንም፣ ግን እንታዘዘው። አንዳንዴ ነገሮቻችን ትንሽ የሚሆኑብን እግዚአብሔር እንደሚያይ እግዚአብሔር እንደሚያስብ ስለማናስብ ነው። አንዳንድ ጊዜ ነገሮቻችን ትንሽ ሲሆኑ እነሱ ላይ ስለምናተኩር እግዚአብሔርን ትተን ማለት ነው ከነጭራሹ እምነታችን ሙጠጥ ብሎ ይሄዳልና ባዶአችንን ነው የምንቀረው። እግዚአብሔር ከችግራችን በላይ መሆኑን መረዳት ሲያቅተን ማለት ነው እምነታችን እየሟሸሸ ይሄዳል።
በማቴዎስ 17 ከ19 እስከ 20 ላይ ደቀ መዛሙርቱን እናያለን። 12ቱ ደቀ መዛሙርት ከጌታ ጋር ይሄዱ ነበረ። በዛ ቀን ግን ወደ መገለጥ ተራራ ጌታችን ኢየሱስ ክርስቶስ ሲሄድ ሶስቱን ደቀ መዛሙርት ጴጥሮስ፣ ዮሐንስና ያዕቆብን ይዞ 9ኙን ታች እዚሁን ቆዩ ብለዋቸው ሄዱ። በዚህ ጊዜ እነኛ 9ኙ አንድ አጋንንት የተያዘ ልጅ አምጥተው ይታገላሉ። ቢሉ በኢየሱስም ቢሉ ንቅንቅ ያለ ነገር የለም። ዲስከሬጅ ሆነው በኋላ ሐዋርያትና ጌታ ሲመለሱ እኛ ለማውጣት ያቃት ነው ለምንድን ነው አላቸው። ከእምነታችሁ ማነስ ነው አላቸው። የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህን ተራራ ከዚህ ተነሳና ወደዛ ሂድ ብትሉት ይሄዳል፣ የሚሳናችሁም ነገር የለም አላቸው። እግዚአብሔር ይመስገን። እምነት ማለት እኮ የማይታየው ማየት ማለት ነው። አሜን። ሲሆን አይደል? ሲሆንማ የምናገኘውን ነገር እምነት ለምን እንለዋለን? ያ ሪያሊቲ ነው። በቃ እምነት አንለውም እሱን። ግን ይሄንን ተናገራቸው። ስለዚህ እግዚአብሔር አንድ ነገር እኛ እንድናደርግ ሲያዘን በእኛ ችሎታ እኔን ሊያደርጉት ይችላሉ ብሎ ሳይሆን በራሱ ተማምነው ነው። አሜን። ሁሉ ጊዜ ይሄን ነው የሚያደርገው እግዚአብሔር። ሂድና እንዲህ ያለ ነገር አድርግ ሲል ከኋላ ተቀምጦ የሚያየን አምላክ አይደለም። እኛ ደግሞ እንደምናደርገው ስለሚያውቅ ነው የሚያዘን። ጴጥሮስን በዚህ በማቴዎስ 14 ከ22 እስከ 33 በኋላ አንብቡት። ጴጥሮስ ጌታ ኢየሱስ ክርስቶስ በባህር ላይ ሲሄድ አይቶ ጌታ ሆይ አንተስ ከሆንክ በባህሩ ላይ እንዲሄድ እዘዘኝ አለው። ና አለው። ጌታን እያየ በባህር ላይ መሄድ ጀመረ። ወዲያው መስጠም ጀመረ። ታውቃላችሁ ያን ታሪክ አይደለም? ሲጮህ ጌታ ያዘው። ጴጥሮስን በባህር ላይ እንዲሄድ ያዘዘው ጌታ በጴጥሮስ ተማምኖ እኮ አይደለም፣ በራሱ ተማምኖ ነው። አሜን። ቢሰምጥም የሚሆነውን ነገር ሁሉ ጌታ ያውቃል። ብትሰምጥም እኔ ይዤ አወጣለሁ እኮ ነው ነገሩ። ስለዚህ በራሱ እግዚአብሔር ይታመናል። አንድ ነገር እንድንሰራ እግዚአብሔር ሲጠይቅ በራሱ ተማምኖ ነው። እና እንዴት ይሆናል ብለን በራሳችን ካልኩሌት አናርግ። እግዚአብሔር ያለንን ነገር ለማድረግ እንዝገረጋ። ያን ጊዜ ተአምራት እናያለን። ተአምራት ማለት እኮ እንደዛ ማለት ነው። ለጴጥሮስ ያ አስደናቂ ነገር ነበር። መቼም አደንቀዋለሁ ጴጥሮስን። አድርጎት የማያውቀውን ነገር ውሃ ላይ ለመራመድ እግሩን መዘርጋቱ ራሱ በቂ ነው ለጴጥሮስ። በውሃ ላይ መሄዱ አይደለም፣ በውሃው ላይ ለመሄድ እግሩን መዘርጋቱ ለኔ በቂ ነው። እንዴት ይሆናል ጌታ በሰምጥ ከሱ ጋር ኮንዲሽን ዲል አድርጎ አልነበረም። ግን ችግሩ አይኑን ከጌታ ላይ ያነሳ። እግዚአብሔር ከዚህ ይጠብቀን። ከእግዚአብሔር ጋር የጀመርነውን እስከ መጨረሻ እንድንሄድ ጌታ ይርዳን። እግዚአብሔር የእስራኤልን ሕዝብ ከግብፅ ሲያወጣ ሰራዊት አስከትቶ አይደለም። ታስታውሳላችሁ አይደለም? አንድ ዲስከሬጅድ የሆነ 40 ዓመት ሙሉ የሰው ወግ ይጠብቅ የነበረ ሙሴን ነው የላከው። እግዚአብሔር ለዚህ ስራ ሙሴ ይጠራኛል ብሎ በህልሙም በሙሉም አይቶ አስቦም አያውቅም። ቢያስፈልግ እግዚአብሔር መላእክቶቹን አሰልፎ ህዝቡን ልቀቅ ህዝቤን ብሎ ሊያስለቅቅ ይችላል። ግን ያንን የትም ግባ የማይባል ሰው መሳሪያም አልሰጠውም፣ ዱላውን ይዞ ሄደ። እግዚአብሔር ከሱ ጋር ስለነበረ ግን ህዝቡን አወጣ። በትንሽ ሰው ማለት ነው። እረኛ ሄዶ ከአንድ ጀግና፣ ከአንድ አመፀኛ መንግስት፣ ከአንድ ጉልበተኛ በሰራዊት የታጠቀ መንግስት ጋራ ዱላ ይዞ ሰው እንዴት ይሄዳል? ነገሩ ከሙሴ ጋር አይደለም፣ በሙሴ ጉልበት አይደለም። እግዚአብሔር ከሱ ጋር እንዳውም እኮ አሳምኖት ነው። እኔ ካንተ ጋር እሆናለሁ፣ እኔ ካንተ ጋር እሄዳለሁ ብሎ እግዚአብሔር አሳምኖት ተአምራት አድርጎ አሳይቶ ነው። ዘጸአት ምዕራፍ 3ን ሄዳችሁ አንብቡ። ብዙ ነገር ካሳየው በኋላ ነው የወጣው። ወገኖቼ እግዚአብሔር በትንሽ ነገር ትልቅ ነገር መስራት ይችላል። በአንዲት በትር የኤርትራን ባህር የከፈለ እግዚአብሔር ነው። በትር ሙሴ እዛ ጋር ሲደርሱ ሙሴ ምን ትጮህብኛለህ? በትርህን አንሳና ክፈለው አለው። ህዝቡ በየብስ ይሻገራል አለው። እግዚአብሔር ይመስገን። ዘጸአት 14 ላይ አንብቦ ይህን ታሪክ ህዝቡ በደረቅ ተሻገረ። ወገኖቼ እግዚአብሔር ዛሬም ይሄን ያደርጋል። በዛ ስፍራ ዝም ብሎ ሙሴ ሲጮህ ቢኖር ኖሮ የታዘዘውን ባያደርግ ኖሮ
ወየው ነበር ለህዝቡም ለሱ። ግን የታዘዘው ባይገባው የሚያደርገው ነገር ባይገባው ከዛም በፊት ከዛም በኋላ ሙሴ እንደዛ ነገር አድርጎ አያውቅም። በበትር ውሃ ከፍሎ አያውቅም። ግን አደረገው። አሜን። አንዳንድ ጊዜ በሕይወት ዘመናችን ያላረግነውን ነገር እግዚአብሔር አድርጉ ይለናል። ታምራቱን የምናየው ስንታዘዝ ነው። አሜን። ዛሬ በእጆቻችን ያለው ምንድን ነው? እግዚአብሔር የሚለን በሰጠኋችሁ ተንቀሳቀሱ ነው። አሜን። ተንቀሳቀሱ። የሌላችሁን አትዩ፣ ራሳችሁንም ከሌላ ጋር አታወዳድሩ። እኔ ግን በእጃችሁ በእናንተ ይዞታ ያስቀመጥኩት ነገር አለ። ያንን ለእኔ ክብር ስታውሉት የእኔን ክብር በዛ ውስጥ ደግሞ እናንተ ታያላችሁ። አሜን። እግዚአብሔር የሚያደርገው ይሄንን ነው። እግዚአብሔር የሚያደርገው ይሄንን ነው። መቼም መልካም ነገር መመኘት ጥሩ ነው፣ ግን ምኞት የትም አያደርስም። በተግባር ያልተደረገመ ምኞት የትም አያደርስም። እግዚአብሔር የሚለን ተንቀሳቀሱ ነው። በእጃችን ያለውን ስንጠቀምበት ነው እግዚአብሔር አዲስ ነገር የሚያመጣው። እግዚአብሔር እነሆ አዲስ ነገር አደርጋለሁ እንዳለ አዲስ ነገር የሚያደርገው ዝም ብለን በአንድ ቦታ ተቀምጠን አይደለም፣ ስንቀሳቀስ ሲያደርግ እናየዋለን። ደግሞ ዝም ብሎ አይደለም እኮ እግዚአብሔር መሳሪያውን ሰጥቶናል፣ ቃሉን ሰጥቶናል፣ መንፈሱን ሰጥቶናል። እግዚአብሔር ይህንን ሊያደርግ የሚፈልገውን ነገር ሁሉ በእኛ የሚያደርገው በዛ መሳሪያ ነው። በአንደኛ ሳሙኤል 17 ላይ የእስራኤል ሕዝብና ጎልያድ እንደተፋጠጡ ሄዳችሁ ታነባላችሁ። ጊዜ ለመቆጠብ እሱን ክፍል ሄደን አናነበውም፣ ግን አንድ ነገር ከዛ ውስጥ እንድናስብ ወዳለሁ። የእስራኤል ሕዝብ ለ40 ቀናት ጎልያድ ይፎክርባቸው ነበር። ጎልያድ ደግሞ አይጣል ነው፣ በጣም ትልቅ ሰው ነው። 12 ክንድ ቁመት ያለው ሰው ነው። ደግሞ የረበሰው ብረት የያዘው መሳሪያ ማንም የሚደርስበት የለም። ኮንዲሽኑ አንድ ብቻ ነበር። አንድ ሰው ምረጡና ከኔ ጋር ይዋጋ፣ እኔም ከመታ ከገደለኝ በቃ እኛ ባሪያ እንሆናለን የሚል ነበር። ንጉሥ ሳኦል ህዝቡም በቃ ተፋጠው ቁጭ ብለው ነበር። አንድ እረኛ ኮሮጆና ወንጭፍና በኮሮጆው ድንጋይ የያዘ ዳዊት መጣ። ዳዊት ወደዛ የመጣው ለወንድሞቹ ስንቅ ይዞ ነው እና ይህን ነገር ሲሰማ ውስጡ ተቆጣበት። ማን ነው አለ፣ ይሄ የእግዚአብሔርን ሰራዊት የሚሳደብ ማን ነው አለ። እንዳውም ለዚህ ሰራዊት አያስፈልግም፣ እኔ ሄጄ ገለዋለሁኝ መተዋለሁ አለ። እኔ የዳዊት ልብ ነው የሚገርመኝ። በጣም እኮ የሚገርም ሰው ነው። ሁሉም ተቸግረው አማራጭ ስለሌላቸው ንጉሱም መሳሪያውንም ሰጠው። ገና አልሞከርኩትም አይሆንልኝም አለ። እማቀው እግዚአብሔር ያለማመደኝ ነገር አለ አለ። ወገኖች እግዚአብሔር በእያንዳንዳችን ህይወት የሚሰራው ባለማመደን ነገር ነው። አሜን። ያለማመደኝ ነገር አለ። አንበሳን በእጄ ይጥል ነበር፣ ድብን በእጄ ይጥል ነበረ፣ ይሄንን እኔ እጥለዋለሁ አለ። ስለዚህ አንድ ድንጋይ አንስቶ ነው፣ ደግሞም አልወነጨፈም። አንድ ድንጋይ አንስቶ አንድ ጊዜ ወነጨፈ። ወገኖች እግዚአብሔር ሲተኩስ አይስትም። አሜን። በስፍራው ይደርሳል። እግዚአብሔር ኢላማ የሚስት እግዚአብሔር አይደለም ያለን። አዞን ይሄን አደርጋለሁ ይሄን እመታለሁ ካለ የሚመታ እግዚአብሔር ነው። አሜን። ስለዚህ አንድ ድንጋይ ነው የጣለው፣ እንደተናገረው እንደፎከረው ዳዊት የዛን ሰው ራስ ሰይፍም አልነበረውም፣ በሱ ጎራዴ ቆረጠው። ያ ጎልያድ ይረግመው የነበረው በአምላኮቹ ነበረ። አንተ ሰይፍና ጭሬ ይዘህብኝ ትመጣለህ፣ እኔ ግን አንተ በተቀዳደርከው በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለው። አሜን። እንዲህ ለማይታመኑበት እግዚአብሔር ድንቅ ይሰራል። አሜን። ዛሬ እኔና እናንተ ትንሽነታችንን አንይ። ዳዊትን ማናሰበው በዛም ስፍራ እንዳውም ለጦርነቱም እሱ አልሄደም። ነገር ግን እግዚአብሔር ያሰበው ሰው ነበረ። እግዚአብሔር ለብቻ ያለማመደው ሰው ነበረ። ወገኖቼ ሰዎች ባያስባችሁ እግዚአብሔር ያስባችሁ። ሰዎች ባያያችሁ እግዚአብሔር ይያችሁ። ሰዎች ባያደርጉላችሁ እግዚአብሔር ያደርግላችሁ። ማንም ሰው ለእናንተ እንደ እግዚአብሔር የሚያደርግ የለም። ማንም የለም። እንደ እግዚአብሔር ያለ ማንም የለም። አሜን። ስለዚህ እያንዳንዶችን ለእግዚአብሔር አስፈላጊዎች ነን። አሜን። አስፈላጊ የእግዚአብሔር ልጆች ነን። በቃ እግዚአብሔር የእንጀራ ልጅ የለውም። እግዚአብሔር ሁላችንም ልጆች ነን። ልጆች ነን። ጠባያችንም የተለያየ ነው። ብዙ ነገር እናደርጋለን። ሲፈልገው ይቀጣናል፣ ሲፈልገው ደግሞ ይምረናል። እግዚአብሔር እንደዛ የሚያደርግ አምላክ ነው። በቀጥታ ከሱ ጋር የምንገናኝበትን መስመር ከፍቶልናል። አሜን። አንዳንድ ጊዜ በቃ በሆንበትና በምናልፍበት ነገር በቃ እግዚአብሔር እኛን የሚሰማን አይመስልንም።
በቃ በሌላ ሰው እርግጥ ነው ከሌላ ወንድሞችና እህቶች ጋር መንፈሳዊ ናቸው ከምናቸው ጋር መጸለያችን ጥሩ ነው። ግን እኔ እንጀራ ልጅ ነኝ ወይ? እኔን እግዚአብሔር ለምን አይሰማኝም? ይሄንን በእውነት በልባችሁ እንድትይዙት ይገባል። በምንም አይነት ሁኔታ እንሆን ምክንያት ሳናቀርብ ከሳት አምላኬ ሆይ በዚህና በዚህ ስቻለሁ ይቅር በለኝ እንበለው። እግዚአብሔር እኮ ከሱ ጋር የምንጓዝበትን መንገድ የከፈተልን የይቅርታ የንስሐ መንገድ አለ። ስናጠፋም እንኳን ማለት ነው እግዚአብሔር ወደ ራሱ የሚመልሰን መንገድ አለ። ስለዚህ እሱ ለማንም አያዳላም። እኛ ግን በፊቱ ታማኞች እንሁን። ዛሬ ሌላው ላስባችሁ ልጨርስ ተቃርቤያለሁኝ። ላሳስባችሁ የምወደው ነገር ቢኖር ምንድነው? ስለዛ ስለ ኢየሩሳሌም ቤተ መቅደስ እንድናስብ አይደለም፣ የራሳችንን ቤተ መቅደስ እንድንሰራ ነው። ትልቁ ነገር የእግዚአብሔርን ቤት ከመስራታችን በፊት እኛ መሰራት እንዳለብን እንድናይ ነው። እኛ ከተሰራን ብዙ ነገር መስራት እንችላለን። ብዙ ነገር መስራት እንችላለን። በቆሮንቶስ 3:16 ላይ ምን ይላል? እናንተ ራሳችሁ የእግዚአብሔር ቤተ መቅደስ ናችሁ ይላል። እናንተ ራሳችሁ የእግዚአብሔር ቤተ መቅደስ ናችሁ ይላል። እግዚአብሔር በውጪ ከምናረገው ነገር ይልቅ ስለኛ ይገደዋል። ጉዳዩ ከኛ ጋር ነው። እግዚአብሔር ስለ ሕይወታችን ነው እግዚአብሔር የሚያስበው፣ ስለ ኑሯችን። ስለዚህ ስለ ውጫው ነገር አይደለም። እሱ ተጨማሪ ነው የሚለው መጽሐፍ ቅዱስ። አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ እንጂ ይህ ሁሉ ይጨመራል ነው የሚለው። ግን እኛ አንዳንድ ጊዜ ነገሩን ተገላቢጦሽ እንዳናደርገው ልንጠነቀቅ ይገባናል። በእርግጥ ራሳችንን ስናይ ብቃት የለንም፣ እውነት ነው፣ ብቃት የለንም። በብዙ ነገራችን ልንጎል እንችላለን። ታዲያ ይሄም ምክንያት አድርገን አንዳንድ ጊዜም ደግሞ ትህትናም ይመስለናል። ትህትና ጥሩ ነው። ጌታችን ኢየሱስ ክርስቶስ እኔ ትሑት ነኝና ብሏል። ጌታችን ኢየሱስ ክርስቶስ ግን ያልሆነውን ለመሆን አልሞከረም። ስለ ትህትና ስናስብ አንዳንድ ጊዜ እኔ ይሄን ነኝ እኔ ያን ነኝ ያልሆነውን ለምን እንላለን? ታስታውሳላችሁ ዮሐንስ 13 ላይ እግሮቻቸውን ካጠበ በኋላ ጌታ ለደቀ መዛሙርቱ እንዲህ አላቸው፣ እናንተ እንደምትሉት እኔ መምህር ነኝ ጌታም ነኝ አለ። ነገር ግን እኔ የእናንተን እግር ካጠብኩ እናንተም እርስ በርሳችሁ ተጣጠቡ አለ። እግዚአብሔር ይመስገን። ጌታ የሚያደርገው ይሄንን ነው። እና አንዳንድ ጊዜ የእግዚአብሔርን ስራ እንዳንሰራ ትህትናችን እኔ አልችልም፣ እኔ ምን አለ፣ እኔ በቃ እኔ እንደዚህ ነኝ፣ እኔ ምናምን እያልን ላለመስራት ምክንያት እንዳናደርግ እንድንጠነቀቅ ብዬ ነው። እግዚአብሔር በሰጠን ጸጋ በመንፈሱ እርዳታ በፊታችን ያለውን እንስራ እንጂ ራሳችንን ከሌላው ጋር አናወዳድር። እኔ በምንም ተአምር ሌላ ሰው ልሆን አልችልም፣ ግን ራሴን ለመሆን እችላለሁ። እሱ በቂ ነው። አሜን። ብዙ ጊዜ ችግራችን ራሳችንን መሆን አቅቶን ማለት ነው ሌላውን ሰው ለመሆን። ለሌላው እግዚአብሔር የሰጠው ጸጋ አለ። እኔ የሰጠኝን ጸጋ ከተጠቀምኩበት እግዚአብሔር ወላየልኝ ወደ አርቀደው ስፍራ ያደርሰኛል። አሜን። ይሄንን ሁልጊዜ እንድናስብ ይገባናል። የእስራኤል ሕዝብ ራሳቸውን ትንሽ አርገው ቆጥረው ነበር። የእስራኤል ያዩትን ነገር ሁሉ ትንሽ አርገው ቆጥረው ነበር። ለምን? እግዚአብሔር በዛ ስራ ውስጥ እንዳለ ሊያስቡ አልቻሉም። እነኛ ሁለት አገልጋዮች ይተጉና ያነሳሷቸው የነበሩት በዛ ምክንያት ነበረ። በማቴዎስ 10:42 ላይ ጌታ ኢየሱስ ክርስቶስ ያለንን ነገር ካደረግን በእግዚአብሔር ዘንድ ዋጋው ታላቅ እንደሆነ ይናገራል። በስሜ አንድ ብርጭቆ ውሃ የሰጠ ነው የሚለው በዛ ስፍራ ላይ። አሁን አንድ ብርጭቆ ውሃ ምን ቁም ነገር ውስጥ ይገባል? ግን ያም በእግዚአብሔር ዘንድ ዋጋ አለው። ትንሽ የምንለው ስራ በእግዚአብሔር ስም ካደረግነው ዋጋ አለው። ስለዚህ ለስራ እንድንነሳ ነው ኢንከሬጅ ላደርጋችሁ የምወደው። ለእግዚአብሔር ስራ እንድንነሳ እኔ አንበል፣ ሌላ ይስራው አንበል። ስራው የእግዚአብሔር ነው። እዚህ ስፍራ ፓስተር አለ፣ ሽማግሌዎች አሉ፣ ሌሎች አገልጋዮች አለን። የኛ አይደለም፣ ስራው የእግዚአብሔር ነው። አሜን። የእግዚአብሔርን ስራ ለመስራት ደግሞ የሁላችን ኃላፊነት አለ። ቆመን ለብቻ የበይ ተመልካች የምንሆንበት ነገር የለም። ለምን? በእግዚአብሔር ፊት በእምነት የምናደርገው ነገር ሁሉ ዋጋ ስላለው ነው። እግዚአብሔር ስለሚያስበው ነው። እዚህ ቆላስይስ 3:23 ላይ ምን ይላል?
የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ይላል። የምናረገው ነገር ሁሉ ለእግዚአብሔር ክብር እንድናረገው ያስፈልጋል። ሌላ አንድ ምሳሌ ልጨምርላችሁና ጨርሳለሁ። ያችን መበለት ሴትዮ ታስታውሳላችሁ። ጌታ ኢየሱስ ክርስቶስ ቁጭ ብሎ መባቸውን የሚጥሉትን ሰዎች ይመለከት ነበር። ያቺ ሰው 2 ሳንቲም ከመቀነቷ ላይ ፈታ አምጥታ እንደሌሎቹ ስትጥል ጌታ አያት። ጌታ በጣም አደነቀ። እቺ ሰው እዚህ ካሉት ሁሉ የበለጠ ጣለች አለ። እዚህ ያሉት ሁሉ ምን አረጉ አለ? ከትርፋቸው ሰጡ። እቺ ግን ከጉድለቷ ሰጠች። ያችን ሰው ቆም ብላችሁ አስቧት። በዛ ቀን ብዙ ነገር ልታስብ ትችል ነበር። እግዚአብሔር ችግሬን ያውቃል ልትል ትችል ነበር። እቺ 2 ሳንቲም ደግሞ ምን ትሰራለች ልትል ትችል ነበር። ግን አላደረገችም። በቃ ምንም ባይኖረኝ 2 ሳንቲምን ብትሆን ሰጠቻለሁ አለች። እግዚአብሔር ይመስገን። እነዛ ብዙ የሰጡ ሰዎች ስማቸው አልተጠቀሰም። እቺ ሰው ዛሬ ለኔና ለናንተ ትምህርት ሆናለች። ለምን? በትንሹ ታማኝ ስለሆነች ነው። አንዳንድ ጊዜ እዚህ ደረጃ የምንገባበት ነገር አለ። እኔ ምንድነኝ እኔ በቃ ብለን ለእግዚአብሔር ከመስጠት እንኳን አኳያ እቺ ምን ትሰራለች አንበል። ከልብ ካደረግነው እግዚአብሔር ያስበዋል። አሜን። እግዚአብሔር ትልቅ ከሰጠው እኩል ያየዋል። እግዚአብሔር የሚያየው የልባችንን ሁኔታ ነው። ስለዚህ ምንድነው ያለው ዘካርያስ? የጥቂቱን ነገር የናቀ ማን ነው ሲል እግዚአብሔር ትልቅ ነገር ከጥቂቱ እንደሚያደርግ አስቦ ነው። አሜን። አንዳንዴ ሁኔታችንን ስናው የት እንደርስበታለን እንላለን። ግን እግዚአብሔርን እንይ። ከሁኔታ በላይ የሆነ እግዚአብሔር አለ። አሜን። ከሁኔታ በላይ የሆነ እግዚአብሔር እኛ የምንችለውን ይችላል። አሜን። እሱ እግዚአብሔር ነው። ትልቅ የሆነ ሁሉ ከእግዚአብሔር ነው ብለንም አናስብ። እግዚአብሔር በትንሽ ነገር ውስጥም አለ። እግዚአብሔር ትንሹን ትልቅ ትልቁን ትንሽ ማድረግ እግዚአብሔር ይችላል። አሜን። ባለስልጣን ነው እኮ እሱ ባለስልጣን ነው። አሜን። ባለስልጣን ነው። በነገስት መጽሐፍ ላይ ነገስት 19 ነው። በኋላ ሄዳችሁ አንብቡት። ብርቱ ንፋስ ተራሮችን ሰነጣጠቀ፣ እግዚአብሔር ግን በዛ አልነበረም ይላል። የምድር መናወጥ ሆነ፣ እግዚአብሔር ግን በዛ አልነበረም ይላል። እሳት ሆነ፣ እግዚአብሔር ግን በዛ አልነበረም ይላል። ትንሽ የዝምታ ድምጽ ሆነ ይላል። ያን ጊዜ ኤልያስ ወጣ፣ ተሸፋፍኖ ወጣ። ኤልያስ ሆይ በዚህ ምን ታደርጋለህ የሚል ድምጽ መጣ። አሜን። ከዛ በኋላ ነው ሌላ መልእክት የመጣለት። ኤልያስ እኮ ብዙ አስደናቂ ነገር ካረገ በኋላ አንዲት ሴት ተነስታ ነፍስህን እንደነዚህ ባላደርግ ስላለችው አገር ለቆ የሄደ ሰውዬ ነበር። እግዚአብሔር ምን አለው? በቃ ተመለስ፣ ገና የምትሰራው ስራ አለው። ወዴት? ወደ ሸሸበት ወደዛ ተመለስና ሌላ መመሪያ ሰጠው። አንተ የምትሄደው በሽሽት አይደለም፣ አንተ በሰረገላ ነው የምትሄደው አለው። አሜን። በሰዓት ሰረገላ አረገ ያ ሰው ከታዘዘ በኋላ። እግዚአብሔር ስንታዘዝ አስደናቂ ነገር በህይወታችን ያደርጋል። እግዚአብሔር አምላካችን የሰማነውን ይባርክልን። ሰዓት ሄዷል። መልእክቴንም ባልጨረስ በዚህ አጠቃልላለሁ። እንነሳና እንጸልያለን።